ሰላም ጤና ይስጥልን የተወደዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ብዙት ይበል። ይህ ያሮስ ነው። ሰብስክራይብ፣ ሼር በማድረግ ላይክ እና ሼር በማድረግ ከጎናችን በመቆም በየዕለቱ የሚወጡ ጥብቅና ሰበር የተባሉ መረጃዎችን በአስቸኳይ እንድታገኙ የጋበዝን በቀጥታ ቪዲዮዎችን ወደ ማጋራቱ ነው የምናመራው። ኦርቶዶክሳውያን እንግዲህ በዛሬ መረጃችን በጋሻው ደሳለኝ ላይ ትኩረታችን እናደርጋለን። ሙሉ በሙሉ ቪዲዮቻችን መረጃዎቻችን በጋሻው ላይ ትኩረት ያደርጋሉ። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይዘነጋ ከወትሮ በተለየ መልኩ ማለት ነው። በጋሻው ደሳለኝ ኦርቶዶክስን በግልጽ ተሳደበ፣ በግልጽ ሰደበ። ይድረስ ለሲኖዶስ እያለም ተናገረ። እቺን ታላቂቷን ቤተክርስቲያን በዚህ ዘመን እንደዚህ ጊዜ ከብዶን አያውቅም። በዚህ ቤተክርስቲያን ይቃጠላል፣ በዚህ ካህን ይገደላል፣ በዚህ ምዕመን ይሰደዳል፣ በዚህ መከራ ውስጥ ነን። በዚህ ደግሞ አማኝ ነበርኩ ኦርቶዶክስን ስከተል ነበር የሚለው እየተነሳ ጥርሱን የሚያላቅ አፉን የሚከፍትበት እጁን ጣቱን የሚቀስርበት የስድብ ቃሉን የሚወረውርባት ቤተክርስቲያን ሆናለች ይህች ቤተክርስቲያን። እንደምናስታውሰው የዛሬ 8 ወር በፊት ሻሸመኔ ለኮሳት። የኛ ሲዲ ለመጀመሪያ ጊዜ ተቃጥሎ ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነው። ጊዜ ጠብቆ እግዚአብሔር ሻሸመኔን ለኮሳት አለ። የሻሸመኔ ሰማዕታቱ ሞትና እልቂቱን በሲዲ በ10 7 ብር 8 ብር ሲዲ ገለውጦ ሰማዕታቱን ተሳለቀባቸው። ያ ማህበራዊ ሚዲያውን አስተጋባ፣ ተናገር፣ ሁላችንም ጮሆን። ለዛ መልስ በሚመስል ሁኔታ ምን ታመጣላችሁ በሚል እንደውም ምን አለ? እቺ ቤተክርስቲያን ልትጠየቅ ይገባል፣ ሲኖዶሱ ሊወያ ይገባል አለና ሀገርን ዋጋ አስከፍላለች፣ ብዙ በደል ሰርታለች፣ ፈጽማለች። ኦርቶዶክስን ማለት ትጠየቅ፣ ሲኖዶሱ ይምከርበት፣ ብዙ በደል ፈጽማለች። ከዛ እንደው በየቪዲዮ ባሳያችሁ ይሻላል። አንዴ በሻሻ ጋር ይሄዳል፣ አንዴ 80ዎቹ ጋር ይገባል። ይህ ሁሉ መከራ ደርሶባታል፣ እውነት ነው። እሷ ግን ያደረሰችው ይበልጣል ለማለት ማለት ጊዜ እንላለን እና ማንኛውም ምናልባት ነው ማለት ነው። ሻሸመኔን ሜንሽን አድርገህ ተናግረሃል እና ያን በተመለከተ ምንድነው ያልከው ነገር የሚሉ ቀና ሰዎች ካሉ ለነሱ ደግሜ ይህንን ነገር መናገር እፈልጋለሁ። ቀደም ሲል ከ10 ዓመት በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በነበረው የኛ አገልግሎት ዙሪያ እኛ ስል በቁጥር ብዙዎች ነን። በነገራችን ላይ ብዙ አንድና ሁለት አይደለንም። ይሄ ፊት ለፊት ፍሮንት ፔጅ ላይ መተን የምንታየው ጥቂት ወንድሞችና እህቶች ብቻ አይደለንም፣ እጅግ ብዙ ነን። በቃ ካህናት፣ ቄሶች፣ መነኮሳት፣ ዲያቆናት፣ ወንጌል ሰባኪዎች፣ ዘማሪዎች በጣም ብዙ ነን፣ ብዙ ማለት ነው። እና አገልግሎቱ ላይ ግን በግንባር ቀደምትነት ያለነው እኛ ስለሆነ ያው በጋሻው እየተባለ የሚጠራ ስም አለ። ከዛ ጋር በተያያዘ የጸረ ተሐድሶ ዘመቻ ተብሎ ተከፍቶ ቤተክርስቲያን በእኛ አገልግሎት ዙሪያ ምንም መወሰን ባትችል ቅዱስ ሲኖዶስ ማለት ምንም ባይወስን፣ ምክንያቱም እኛ ንጹህ የሆነ የቤተክርስቲያኗን አገልግሎት ነበረ በሰዓቱ ስንሰጥ የነበረው። እንደሚያሙንም አይደለም፣ ተቃዋሚዎች እኛን እንደሚከሱበትም ክስ አይደለም። በጊዜው የነበረው የህይወት ምልልሳችን ባይሆን እውነቱን ተናገር ካላችሁኝ በህይወት ምልልስም ቢሆን ሙሉ ለሙሉ መላእክትነን ባንልም የተሻለውን የህይወት ስርዓት መርጠን የምንንቀሳቀስ ሰዎች ነበረን። ስለዚህ ወንጌል ብለን ማለት ነው። ስለዚህ ወንጌል ብለን እኔ የማልቀመው ዛሬ አይደለም፣ የማልጠጣው ዛሬ አይደለም፣ የማላጨሰው ዛሬ አይደለም፣ ጴንጤ ስለሆንኩ አይደለም። በዛም ሆኜ እነዚህ ነገሮች እንደማልጠቀም ወዳጆች አይደሉም።
እነዚህ ሚዲያው ላይ ያሉ ጠላቶች ይመሰክራሉ ማለት ነው። ከፍቅር በቀር የማንም ዕዳ እንዳልነበረብኝ ይታወቃል በሰዓቱ በጊዜው ማለት ነው። ነገር ግን አገልግሎቱ ምድርን እየከደነ ስለነበረ በዚህ ቅናት የተነሳሱ ወንድሞች ደግሞ የነሱ አገልግሎት የኛን ማህበር አኮሰሰብን የሚሉ ማህበሮች መግቢያዬ ላይ ሜንሽን ያደረኩላችሁ ማህበሮችና የተቀሩትም እነሱ በጋራ ህብረት ፈጥረው ነው ይሄን ዘመቻ ያደረጉት እና በሰዓቱ በቃ የነሱ ስራ የነሱ ምስል ከህዝቡ አይምሮ ትዝታው ጨርሶ እንዲጠፋ ምን እናደርግ ብለው መክረው እናቃጥል ብለው ተነሱ። እዚህ የኔም ብቻ አይደለም የብዙ ወንድሞችን መጽሐፍ በጋሻው ደሳለኝ ያነሳውን ሐሳብ ነው ባሳለፍነው ወቅት ከዚህ ከሻሸመኔ ጋር ብዙ ጉዳዮችን ሲያነሳ ነበረ። ለዛ ጉዳይ በሚመስል መልኩ የተናገረው ነው። አንድ ቃል አይደለም 2-3 መልእክቶችን አስተላልፈዋል። የኦርቶዶክስ ጩኸት ንፋስ ነው፣ ምንም አታመጡም፣ እኔ አልፈራም ሲል ተናግሯል። እሱንና ፕሮቴስታንቶች ደግሞ አትወክለንም ብለውታል። ምክንያቱም እኛ አንተን አናውቅህም፣ አንተ ቤተክርስቲያን ላይ በእልህን የተነሳሳው ኦርቶዶክስ ቤተክርስቲያን አጉርሳ አብልታ ማንነትን እንድትታወቅ አድርጋ በእውነት እዚህ ያደረሰች ቤተክርስቲያን እየወጋት ነው። አንተ በእኛ ውስጥ ተሸሽገ ቤተክርስቲያንን ጠላት ሆነ ተነስተህባታልና አትወክለንም ብለውታል። እሱ ለነዚህ የሰጣቸው መልስና ኦርቶዶክስ ንፋስ ናት ያለውን ሁለቱም ቪዲዮ ላጋራላችሁ እና አልፈራም እና አንዳንድ ሰዎች አሁን በዚህ ሁኔታ እሱ በምን ሁኔታ ውስጥ ነው ያለው ግን ወጥቶ ይንቀሳቀሳል እንዴ? አንተ አየሩ ላይ ግርግር ፈጠርክና ሰው ወጥቶ አይገባም ማለት ነው? አንተ የኔን ውሎ አዳር አታውቅምና ሰው እንደዛ እንዳነበብከው ኮሜንት ይመስላል። ሲጀምር እኔ እዛ ውስጥ የለውም፣ አላይም፣ ያንተንም ነገር አላይም። እኔ በሰላም ነው ያለሁት። ጊዜ ካለኝ እጸልያለሁ፣ አነባለሁ፣ አገለግላለሁ። ብዙ ስራ አለኝ። እኔ መች ስራ ፈቶኝ ነው ወዳጄ እንዴ? እና ሰው ተቆጥቶ የሆነ ነገር እንዲያደርግ ሲጀመር ለዛ የሚያበቃ ነገር ውስጥ አይደለም ያለነው ማለት ነው። እኔ ደግሞ ፈርቼ ቤት ውስጥ ተቀምጬ ተደብቄ ምናምን የምኖር ሰው እንዳልሆንኩ አንዳንድ ሰው ታውቃላችሁ፣ ይሄን ነገር የምትቀምሟት ታውቃላችሁ። እኔ በነፃነት ነው ይሄው በቆንጆ የአዲስ አበባ ኮሪደር ላይ ወክ አድርጌ አየሬን ተቀብዬ ያለምንም ጥበቃ ያለምንም ነገር ማለት ወንጀል አልሰራውማ። ንስሐ ግባ ነው ያልኩ። ንስሐ ግባ ወንጀል ነው እንዴ? የማይመቱት ልጅ ሲቆጡት ያለቅሳል። ሆነ እኮ ነገሩ። ለምን ተቆጣህን ነው እንዴ? ለምን ተገሰጽን? የሞቱት ምን ይበሉ? የተገፉት ምን ይበሉ? ሀገራቸውን ጥለው የተሰደዱት ምን ይበሉ? በአንዳንዶቻችሁ ምክንያት። ስለዚህ መልእክቱን አስተላልፍ ያለውና መልእክቱን አስታኮ አንዳንድ አስተያየቶች ይሰጣሉ። እኔም ማምነው ሰው የዘራውን ያጭዳል። እግዚአብሔር ይሄን ያረግም፣ ኢየሱስ ክርስቶስ ይሄን ያረግም ምናምን ብላችኋል። ሁለት አይነት ሰዎች አላችሁ። አንዳንዶቻችሁ መጽሐፍ ቅዱስን ማታውቁና እግዚአብሔር እንዴት እንደሚሰራ በፍጹም ማታውቁ ሰዎች ናችሁ። አለፈዋለሁ እናንተ። አንዳንዶች ግን መጽሐፍ ቅዱስ እናውቃለን፣ በሃይማኖት ዙሪያ የሆነ ስራ እንሰራለን የምትሉ አንዳንድ ሰዎች ግን ጌታማ ይሄን አያደርግም፣ በመስቀል ላይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸልየዋል ብላችሁ የምትናገሩ ሰዎች እውነታችሁን ነው። ጌታ ኢየሱስ ያን ብቻ ነው ጸልዮ የሄደው። እኛ ላይ ወክለንም who are you after all who are you አንተ ማነህ? መጀመሪያ ማነህ አንተ? ማነኝ አልክ? እኛ ላይ ወክለንም ሲል የሆነ ተቋም የሚመራ ነው የሚመስለው፣ የሆነ ቤተክርስቲያን የሚመገብ ነው የሚመስለው፣ የሆነ አካል ያንተ ቸርች እኮ ስልክህ ናት። አንተ ያለው እዚህ ነህ። እኔ ወክላለሁ ብያለሁ።
አይወክለንም ስትል ደግሞ አንተ አይወክለንም እንድትል ራሱ ይሄን ቃል እንድትናገር ማን ነው ራይቱን የሰጠ? ማን ነው ይሄን ተናገር ብሎ የላከ? አንዳንድ ሰው በጣም ደፋር ነው። ደፋር እኛን አይወክሉንም እነዚህ ይላል። የሆነ ነገር ኮሽ ፈርቶ እኮ ነው፣ ተንቀጥቅጦ እኮ ነው፣ የሆነ ነገር ይመጣል ብሎ እኮ ነው እንጂ የእውነት ሰው ቢሆን የፍትህ ሰው ቢሆን እነዚህ ሰዎች ላይ ብቻ አይደለም እንዲህ አይነት ነገር የሚነሳው ሌላውም ላይ ይደርሳል እኮ። ለኔ ልንገርህ ሰው ነው። እዚች ሀገር ሙስሊሙም ሰው ነው፣ ኦርቶዶክሱም ሰው ነው፣ ወንጌላዊውም ሰው ነው። በብሔር ብሔረሰብ ውስጥ ያለው ሁሉ ሰው ነው። የሆነ ሲጮህ እንደ ጎርፍ ድምፁ ያስተጋባል የሚባለው ሲመጣ ቶሎ ብላችሁ ወደዛ ጠጋ የምትሉ ያ ነገር ሲያልፍ ደግሞ ዞር ብላችሁ የሆነ ነገር የምትሉ ማለት ነው። ራሳችሁን ቼክ አድርጉ፣ ራሳችሁን ፈትሹ። ሳታውቁት እየተቃወማችሁ ያላችሁትን ነገር ብታስተውሉ ጥሩ ነው። ደግሞ አንዳንድ እኔ የሚገርመኝ እኛ ውስጥ ሆነው እንዲህ ማድረግ አይችሉም፣ እኛ መካከል ሆነው ምናምን ይባላል። እኔ አንተ ውስጥ አይደለሁም፣ አንተ መካከል አይደለሁም። አንዳትመኘው አንተ ጋር የለውም። እኔ ምን ሰራለሁ? ጫት በሚቃምበት አረቄ እየተጠጣ ወንጌል በሚነገርበት መዝሙር በሚዘመርበት በአንተ ቴሪቶሪ ምን ሰራለሁ? አንተ አንዳንዶቻችሁ ለድፍረትና ለብርታት ካሜራ ፊት ከመውጣታችን በፊት ብላችሁ ጭሳጭሱን አጭሳችሁ አኝካችሁ ምን ብላችሁ በነውርና በወንጀል ቡድን ሰርታችሁ አንዱ ሲጽፍ እየጻፋችሁ አንዱ ሲያወራ ተመሳሳይ ያደርጋችሁ ያ ቴሪቶሪ እዛ ውስጥ የለውም። ብትፈልገኝም አታገኘኝም። ስለዚህ እኛ ጋር አይደለም። ትክክል ነህ። አንተ ግን ንጹህና ታማኙን ወንጌላዊ አትወክልም። አንተ እኛን አይወክለንም ትላለህ። እንዲህ አይነት ቀን ምንረሸን እየመሰለ ነው እንዴ? ሲያልፍ ደግሞ እኮ ብድግ ነገር ተፈጥሯል። ጊዜው ኤግዛክትሊ ዓመተ ምሕረቱን አላስታውሰውም፣ ግን ሰሞኑ ያ ነው። ብዙዎቻችሁ ታስታውሱ ይሆናል። ጅማ አካባቢ በሻሻ የሚባል ሀገር ላይ ሙስሊሞች ኦርቶዶክሶችን ጨፈጨፉ ተብሎ ተወራ እና ዜናው አገሩን ናኘው። የሞቱት ሰዎች በመጽሔት ወጡ። የሞቱት ሰዎች በተለያየ ጋዜጦች ወጡ ምናምን። ድርጊቱ እዛ አካባቢ ተፈጽሟል ተብሎ ተነገረን ማለት ነው። እና በማታ እየተሰበሰብን እኛ ደግሞ የቤተ ክርስቲያኗ ልጆች ይልቁንም የመንፈሳዊ ኮሌጅ ተማሪዎች እኛ ህዝብ የምናስተምር በማታ እየተሰበሰብን የሆነ ኦሪየንቴሽን እየተሰጠን የሆነ ነገር ቁጣ ውስጥ ገባን። በአጭሩ ታውቁታላችሁ፣ ቁጣ ውስጥ ገባን። እኔ አሁን ይሄን የምላችሁ ንስሐ ስለገባሁበትና ለካ ሰዎች ላይ እንደዚህ ነው የሚሰራው አየሁታ። እኔ ላይ ሲሰራ ስራው አየሁትና ወደ ኋላ ተመልሼ ነገሮችን ማመዛዘን ጀምሬ ነው ዛሬ ማውራችሁ። በእግዚአብሔር ፊት ነው። አሁን ማንንም ለመጉዳት ምናሳ ለእውነት በቃ ለእውነት ነው ማውራውና ተቆጣን። እኔ እንደውም ሄድኩኝ ጅማ ድረስ እኮ ሄድኩኝ። ብፁዕ አቡነ እስጢፋኖስ የጅማ ሀገረ ስብከት ሊቀ ጳጳስ ያስታውሱታል። ካዩት ብፁዕነቱ ምንም በእኔና በእርሶ መካከል ያለው ወዳጅነት፣ ለእርሶ ያለኝን ክብር፣ ለእርሶ ያለኝን ፍቅር፣ በእርግጥም ጥሩ አባት ኖት፣ ጥሩ ኖት። በቃ እኔ ምንም ኮምፕሌን አላረግም በእርሶ ላይ ማለት ነው። እና ከዛው ከመማርበት ትምህርት ቤት ነው ይዘውኝ ጅማ አመላለስ የነበረው እና እዛ ሰዎቹ እንደሞቱ ጨረሷቸው ሙስሊሞች ተብሎ ደረስን። በነፍስ ወከፍ ደረስን። እዛ አካባቢ ያሉትን ሰዎች ለማጽናናት ሞከርን፣ አስተማርን፣ ተዘመረ፣ እርዳታ ምናምንም ተባለ። ምን ተባለ ማለት እኛ ፈጥነን ስለሄድን ወሬው ብዙ አልተዛመደም በሌላ ቦታ የነበረው ማለት ነው። ግን የሚገርማችሁ በዛው ሰሞን እስላሞች ላይ የሆነ አይነት ዘመቻ እንዲከፈት በሀገር አቀፍ ደረጃ በቃ ተቀጣጠለ። እነሱም ተሳቀቁ እና
ድረስ እየተባለ ባህር ዳር ያለ ጎንደር ያለ ወጣት አውቶቡስ እየሞላ እንዲመጣ ወደ ጅማ ወደ በሻሻ ማለት ነው እልቂት። ከዛ እኛም በደም ፍላት ስብከቶች በቃ ሙስሊሞችን ቀጥቀጥ የሚያደርግ ካሴት አንድ ጓደኛዬ እንደውም አህዛብ ለምን ያጉረመረማሉ ተብሎ እንዴ መጽሐፍ ራሱ ወንድሞች መጽሐፍ በሙስሊሞች ላይ ምና በቃ በደም ፍላት እየተነገረ ኦርቶዶክስ ተዋሕዶ ቤተክርስቲያን አካባቢ የተፈጠረ በደል አለ፣ ግፍ አለ፣ አመጽ አለ። ግፉ የተፈጸመው በኢትዮጵያውያን ላይ ነው። ግፉን የፈጸሙት ኢትዮጵያውያን ናቸው። ይሄም ሩቅ ሳንሄድ በ1980ዎቹ ከዛን ጊዜ ጀምሮ እስካሁን መጠኑ ጨምሮ ቀንሶ ሊሆን ይችላል እንጂ አላቆመም። ግፉ የሚጀመረው ከዛ በፊት ነው። እኔ ግን የማውቀው ዛሬ 25 ዓመት ገደማ ምንም እንኳን ልጆች ብንሆንም አንዳንዱን በአይኖቻችን አይተናል። አንዳንዶቹን ከእማኞች አጠገባችን ዛሬም ድረስ ካሉት ሰምተን ተረድተናል። አንዳንዱን አንብበናል እና ይሄን ግፍ ለህዝብም ቤተክርስቲያኗን ለሚመሩት አበው ሊቃነ ጳጳሳትም መናገር ፈልጋለሁ። የቤተክርስቲያኗ ትልቁ ነገር ያለው እናንተ እጅ ላይ ነው ብዬ ሰለማመን እኔ ማለት ነው። ለዚህም ድርጊት መልስ ተሰጣላችሁ ብዬ የማምነውም የምጠብቀውም እናንተን ነው እንጂ እንዴ አንድ ቲክቶከር ተነስቶ እንዲያልሆንም እንዲ ሆኗል ቢለኝ እኔ ሲጀመር አላየውምም አልሰማውም። በታሪክ ውስጥ የተፈጠረ የታሪክ ክፍተት ነው። ታላቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትታሰብ ይህንን ክፍተት በምን ትዘጉታላችሁ? ምን ብላችሁ ነው የምትዘጉት? የታሪክ ክፍተት ነው የተፈጠረው ማለት ነው። የብዙ ሰዎች ህይወት ጠፍቷል። የብዙ ሰዎች አካል ጎድሏል። ብዙ ሰዎች ከማህበረሰብ ተለይተዋል። ሀገራቸውን ጥለው ተሰደዋል። የአእምሮ የአካል ጤና ጉድለት ተከስቶባቸዋል። መቼ? በ1980ዎቹ። ከዛ በፊት የተፈጠረ አለ። ያንኔ አልደረስኩበትም ሲባል ግን ሰምቻለሁ። ሃይማኖተ አበው የሚባል ነበረ። ቤተ ክህነት አካባቢ ሊቃነ ጳጳሳት ሁሉ አባል የሆኑበት የቤተ ክርስቲያን ጉባኤ ነው ሃይማኖተ አበው። ያን ማህበር ቀጥቅጠው ደብድበው ያልሆነ ስም ሰጥተው ንብረቱን ዘርፈው ያን ማህበር የበተኑታሉ፣ በትነውታል። አብዛኞቹ የቤተ ክርስቲያን ሊቃውንት ነበሩ በዛ ውስጥ የነበሩት። በቃ ሙሉ ቤተ ክህነት ልትሉት ትችላላችሁ። የተወዳጁ ቤተሰቦቻችን በጋሻውን ዛሬ ትኩረት አድርጌ ያስደመጥኳችሁ የምገኘው የድፍረቱ ጥግ ምን ያህል እንደሆነና ጊዜው ዘመኑ ሁኔታው ያመቻቸለት ስለሆነ ነው። እሱም አንዱ የቤተ ክርስቲያን ጠላት ሆኖ መነሳቱ እንድታውቁ ስለምፈልግ ነው። በጣም ባልደጋግሞ ባላሰማችሁ ደስ ባለኝ። ግን ምን ላድርግ? ይድረስ ለቅዱስ ሲኖዶስ ደግሟል። ጭራሽ ብሎ እኛን መስደብ ጀመረ። እኔ ግን በዚህች ቤተ ክርስቲያን ግፍ ተፈጽሟል እያልኩ ነው። ይህን መልእክት የማስተላልፈው መቼም ለተከበረው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ነው። ይሄ ቅዱስ ሲኖዶስ ነገሩን በስሜት ሳይሆን ለምን ተነገረንም እንዲሆነንም ሳይሆን እስኪ ከሀገር ሰላም አንጻር ምን ያመጣል ነገሩ ብናየውስ እንድትሉ አሳስባለሁ። ብናየውስ ደግሞ ይቻላል። ይሄው አንዳንድ ነገሮች እያያችሁ አይደል እንዴ? አንዳንድ ነገሮች እኮ እያረማችሁ እያስተካከላችሁ ነው። ይሄ ምንም በቃ ችግር የለውም እና ይሄንንም ብታዩ ከግፍ አንጻር እውነት ነው። የኢትዮጵያን ቤተክርስቲያን እንደ ተቋም እንደ ቤተ እምነት እኔም እንዲተበድያለሁ ምትለው ሊኖር ይችላል። እሷ ራሷን ይችላል ትጠይቅ።
እኔ ግን በዚህች ቤተክርስቲያን ግፍ ተፈጽሟል እያልኩ ነው። ስለዚህ አልተፈጸመም አላደረግንም ምናምን ማለት አንድ መልስ ነው፣ እውነት ነው። በዘመን እንዲህ ተፈጽሟል እና ብናየው ማለት ደግሞ ሌላ መልስ ነው። የተወዳጁ ቤተሰቦቻችን ወደ ኦርቶዶክሳውያን እንግዲህ እንደተከታተልነው ነው። ብዙ አለ፣ በጣም ብዙ ሀሳቦችን ነው ሲያነሳ የነበረው። ወንድሞቻችን ኦርቶዶክሳውያንም የተለያዩ መልሶችን ለዚህ ሰው ሰጥተውታል። እስኪ ከዚህ ቀጥሎ እሱን ቪዲዮ ነው የማጋራላችሁ። መረጃው ለመላው ዓለም የሚዳረስ እኔ በሌሎች ቪዲዮዎች የምመጣ ነው የሚሆነው። እንግዲህ ጊዜ ያመጣው እንደዚህ ነው፣ ጊዜ ሲያነክስ እንደዚህ ነው። መክሰስ እንኳን እንዳንችል ሆነን መያዛችን በጣም ያሳዝነኛል። ለማንኛውም በቀጣይ ቪዲዮ በጥብቅና በሰበር መረጃ እመለሳለሁ። በጣም እንድታደምጡት የምወደው አንድ ሚስጥራዊ መረጃ እጄ ላይ ገብቷል፣ እሱን አስደምጣችኋለሁ። ስለ በጋሻው ደሳለኝ ሌሎች ኦርቶዶክሳውያን ምን አሉ ላስደምጣችሁ ነው። የግድ ተሰነባበትኩ። ላይክ አድርጉ፣ ሼር አድርጉ፣ እባካችሁ ሁላችሁም ላይክ አድርጉ። ይቅርታ አልጠይቅም። ውድ ኦርቶዶክሳውያን የኔ ቤተሰቦች አይከፈልበትም። ሙሉ ተመልከቱኝ። ይሄን ቪዲዮ ሼር አድርጉልኝ፣ እስከ መጨረሻው አዳምጡኝ። በጋሻው አርፈ ተቀመጥ፣ የራስህ እምነት ስበክ። በሰው ሞት የሚደሰት በሰው ሀዘን የሚደሰት ሰይጣን ብቻ ነው። አንተ ድሮ ኦርቶዶክስ ቤት እያለ ያለን ሞገስ ያለን ክብር ታውቃለህ። ዛሬ ግን የከሰረ ነጋዴ ሆናል። ማንም አያዳምጥም። ድምጽ ለዛ ጠፍቷል፣ ወዝ ጠፍቷል። በቀመን ኦርቶዶክስ ቤት ያለ ሞገስን ድሮ ሁሉም ኦርቶዶክሲያን መጥተው አንተን ስብከት ለመስማት ምን ያህል እንደሚጓጉ ድምጽ እንዴት ሞገስ እንደነበረው የሚታወቅ ነው። አሁን የለሽም ብራዘር፣ ከሰረሻል። ማንም አያዳምጥሽም። ውስጥ ያለው ሰይጣን ነው፣ አጋንንት ነው። ተጠምቀህ ንስሐ ገብተህ ና ወደ ኦርቶዶክስ ተመለስ። ያለ ጊዜ አጭር ነው። እኔ ለተናገርኩት እኔ ላስተላለፍኩት መልእክት ምንም ይቅርታ አልጠይቅም። የተወደዳችሁ ውድ ክርስቲያኖች ኦርቶዶክሳውያን ሁላችሁንም ይህንን ቪዲዮ አምስት ጊዜ ኮፕሊንክ ሼር አድርጉልኝ። መቼም ሰሚ ያጣ ትውልድ ሰሚ ስናጣ ምንም ልናደርግ አንችልምና ግን ይቅርታ አልጠይቅም ሲል በጋሻው ለበጋሻው አንድ መልእክት ብቻ ላስተላልፍ ፈልጋለሁ። በጋሻው ዛሬ ይቅርታ ባትጠይቅ፣ ዛሬ የሚጠይቅህ አካልም ባይኖር፣ ዛሬ እንደፈለክ ብትፋነን፣ ነገ ግን ጊዜ ይመጣል። ነገ ጊዜ ሲመጣ ደብቁኝ ትላለህ። ደብቀውህ እንኳን ይቅርታ ግን ብትጠይቅ የዛሬዋን የልብ የተሰማህን የልብ ተሰምቶ ይቅርታ አልጠይቅም ያልክባትን ቀንን እንዳትረሳት፣ ለታሪክ ይቀመጥ። ይሄ ቪዲዮ ሁላችሁም ሼር አድርጉት። እንደዚህ ቤተክርስቲያን ላይ ታድሷውያን፣ እንደዚህ ቤተክርስቲያን ላይ ፕሮቴስታንቶች፣ እንደዚህ ቤተክርስቲያን ላይ አንዳንድ በጥባጭና ቦጥቧጭ የሆኑ ካህናቶች ቤተክርስቲያኗን እየሰደቡ አይቀጥሉም። እግዚአብሔር ለሁሉም ጊዜ አለው፣ ቀን አለው። እያየን